በዛሬ ቪዲዮአችን ላነሳ የፈለኩት ከትንሽ ጊዜ በፊት ትዝ ካላችሁ ካፒታሊዝም፣ ሶሻሊዝም፣ ኮሚኒዝም የሚል አንድ ቪዲዮ ሰርቼ ነበርና እዛ ቪዲዮ ላይ በተለይ ቲክቶክ እና ዩቲዩብ ላይ በጣም ደጋግማችሁ ስጠይቁኝ የነበሩ ጥያቄዎች ነበሩ። ትዝ ካላችሁ አብዛኛው የዓለማችን ሕዝብ የሚከተለው ስርዓት የካፒታሊዝምን ስርዓት ነው። የሆነ ሰሞን ላይ ሶሻሊዝም እና ኮሚኒዝም የሚባሉት ሀሳቦች በተለይ ኮሚኒዝም እየነገሰ የሚመስል አይነት ሙቭመንትን አሳይቶ ነበር። ለምንድን ነው የዓለማችን ሕዝብ ከእንደዚህ አይነት ስርዓት ዞር ያለው ብላችሁ ከጠየቃችሁኝ ብዬ ነበር። ከዛ በኋላ ምን ብላችሁ ጠየቃችሁኝ? ኦኬ እንዲህ ከሆነ ቻይና የሶሻሊስት ሀገር ነች ለምንድን ነው የሚል ጥያቄ ጠይቃችሁኝ ነበር። ቻይናን እንደ ሶሻሊስት ሀገር ሳይሆን እንደ ስፔሻል ሀገር አድርገን ነው መመለስ ያለብን። ምክንያቱም የቻይና እድገት በጣም ኮምፕሊኬትድ የሆኑ ሲኖች ወይ በጣም ኮምፕሊኬትድ የሆኑ ተግባሮች ውጤት ነው። ይህንን ለመረዳት ወደ ኋላ ልውሰዳችሁ ወደ 1945 ከዛ በኋላ ወደ 1945 48 49 ወደ እነዚህ ሞመንቶች ልውሰዳችሁ። ጋይስ እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን። ፊራ ነኝ። ዛሬም ሳምንት ጠብቄ እንዲሁ ካነበብኩት አዲስ ሀሳብ ሼር ላደርጋችሁ መጣሁ። ሳምንት አሪፍ እየሄደ ነው። ትምህርት፣ ስራ፣ ህይወት አሪፍ እየሄደ ነው ብዬ ተስፋ አደርጋለሁ። በዛሬ ቪዲዮአችን ላነሳ የፈለኩት ከትንሽ ጊዜ በፊት ትዝ ካላችሁ ካፒታሊዝም፣ ሶሻሊዝም፣ ኮሚኒዝም የሚል አንድ ቪዲዮ ሰርቼ ነበርና እዛ ቪዲዮ ላይ በተለይ ቲክቶክ እና ዩቲዩብ ላይ በጣም ደጋግማችሁ ስጠይቁኝ የነበሩ ጥያቄዎች ነበሩ። ዛሬ ያችን ጥያቄ ልመልስ ነው የመጣሁት። ለዚህ ቻናል አዲስ ከሆናችሁ ይሄ እንደዚህ አይነት ኮንተንት መጽሐፍና መጽሐፍ ሪሌትድ የሆኑ ኮንተንቶች ከተመቻችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እናንተም ይሄን ኮንተንት ይሄን ቪዲዮ ብዙዎች ጋር ለማድረስ ላይክ አድርገን እንዲሁም ሼር አድርገን ብዙዎች ጋር እናደርሰው። ትዝ ካላችሁ ካፒታሊዝም፣ ሶሻሊዝም፣ ኮሚኒዝም ብዬ ሳብራራ አሁን ዓለማችን አብዛኛው የዓለማችን ሕዝብ የሚከተለው ስርዓት የካፒታሊዝምን ስርዓት ነው። የሆነ ሰሞን ላይ ካፒታሊዝም ነው ሶሻሊዝም እና ኮሚኒዝም የሚባሉት ሀሳቦች በተለይ ኮሚኒዝም እየነገሰ የሚመስል አይነት ሙቭመንትን አሳይቶ ነበር። ለምንድን ነው የዓለማችን ሕዝብ ከእንደዚህ አይነት ስርዓት ዞር ያለው ብላችሁ ከጠየቃችሁኝ ብዬ ነበር ባለፉት ትዝ ካላችሁ። የኮሚኒዝም እና የሶሻሊዝም ስርዓት ብዙ ጊዜ እድገት አይታይበትም። ምክንያቱም ፉክክር የለም። ፉክክር ነው ብዙ ጊዜ እድገት የሚያመጣው። ከዛ ደግሞ ያለፈ ሰው ኪሱን አስቦ የራሱን ጥቅም አስቦ ነው ብዙ ነገሮችን ሲፈጥር የምታዩትና ከዛ በኋላ ምን ብላችሁ ጠየቃችሁኝ? ኦኬ እንዲህ ከሆነ ቻይና የሶሻሊስት ሀገር ነች ለምንድን ነው ያደገችው የሚል ጥያቄ ጠይቃችሁኝ ነበር። ቻይና እውነት ነው የሶሻሊዝምን ስርዓት የምትከተል ሀገር ነች። ለምንድን ነው ቻይና ኦል ኦፍ ተሰደን ያደገችው ካላችሁ አሁን ቻይናን እንደ ሶሻሊስት ሀገር ሳይሆን እንደ ስፔሻል ሀገር አድርገን ነው መመለስ ያለብን። ምክንያቱም የቻይና እድገት በጣም ኮምፕሊኬትድ የሆኑ ሲኖች ወይ በጣም ኮምፕሊኬትድ የሆኑ ተግባሮች ውጤት ነው። ይህንን ለመረዳት ወደ ኋላ ልውሰዳችሁ ወደ 1945 ከዛ በኋላ ወደ 1945 48 49 ወደ እነዚህ ሞመንቶች ልውሰዳችሁ። ይሄ ጊዜ ማለት የሁለተኛ የዓለም ጦርነት ያቆመበት ጊዜ ነው። ሁለተኛ የዓለም ጦርነት እንደምታውቁት የዓለምን ኢኮኖሚ ሊትራሊ የበላ ነው። ምክንያቱም በጦርነት በጣም ብዙ ሰው ስራ አቁሞ ነበር። ፕሮዳክሽን የሚባል ነገር ኦልሞስት አብዛኛው ብዙ ጊዜ ምርት የሚመጣው ከምዕራቡ ዓለም ስለሆነ ሙሉ በሙሉ በሚባል መልኩ የዓለም ኢኮኖሚ ተናክቶ ነበር። ግን ከሁለተኛ የዓለም ጦርነት አሜሪካ ጠንካራ ኢኮኖሚ ይዛ ፕላስ ደግሞ በሚሊተሪም ከሰራዊትም አንጻር ጠንካራ ሀገር ሆና መውጣት ትችላለች። ኒውክሌር ኢነርጂ ያላት፣ ከዛ ያለፈ ደግሞ በጣም ትልልቅ የሆኑ ማኑፋክቸሪንግ ምርቶችን የሚያወጡ ተቋሞች አሜሪካ ውስጥ ኦልሞስት ከሞላ ጎደል ዲስትሮይ አልሆነም። ወደ ኢሮፕ ስትመጡ ግን አብዛኞቹ ተቋሞች ፈርሰው ነበር። ምርት ማምጣት አስቸጋሪ ነበር። ህንፃዎች ፈራርሰው ነበር። ሰዎች በጣም ብዙ ሰው ሞተው ነበር። ከዛ ደግሞ ያለፈ ሰው ተነስቶ የመስራት ብዙ ፍላጎት አልነበረው። በዛ ጊዜ ጠንካራ የሆነችው አሜሪካ ነች። ጦርነቱ ከረገበ በኋላ የተጎዱ ሀገሮችን መርዳት ትጀምራለች አሜሪካ፣ በተለይ ደግሞ ኢሮፕን። እሷ ስትረዳ አንድ ላይ የእሷን ፍልስፍና ይዛ እየሄደች ነበር። የአሜሪካ ፍልስፍና ካፒታሊዝም የሚባለው ፍልስፍና ነው። ቀስ በቀስ ኢሮፕ ውስጥ እያደገ እንደሆነ ታያላችሁ። ምናልባት ባለፈው ሜንሽን ባደርገው ደስ የሚለኝ እግረ መንገድ ማንሳት የምፈልገው ነገር ምንድን ነው? አሁን ዓለማችን እውነት ነው የካፒታሊዝም ስራ ነው የምትከተለው፣ ግን ቶታል ካፒታሊዝም አይደለም። አሁን የምንቀበለው ሚክስድ የሚባለው ሲስተም። ለምንድን ነው እንዲያልኳችሁ? የቶታል የሆነ ካፒታሊዝም ማለት የነ ኮሎምበስ ሲዝን ላይ የነበረው ካፒታሊዝም ምን አይነት ነው ካላችሁ፣ መንግስት ምንም ነገር አይገባም። ጀስት እንደፈለጋችሁ ሄዳችሁ ቀድማችሁ አንድ መሬት ከወረራችሁ ያ መሬት የእናንተ ነው። የምትፈልጉትን ነገር መሸጥ ትችላላችሁ። ማንም በምትፈልጉት ውሳኔ እናንተ ብቻ ገንዘብ አግኙ፣ እናንተ ብቻ ትርፍ አግኙበት፣ የምትፈልጉትን ነገር መስራት ትችላላችሁ። ይሄኛው ሲስተም ቶታል ካፒታሊዝም ነው። አሁን ግን ያለው ካፒታሊዝም ሚክስድ ነው። ለምን ካላችሁ መንግስት እናንተ ቦታ ላይ ይገባል። አንዳንድ ፖሊሲዎችን እያወጣ ንግዳችሁን ወይ ይገድባል ወይ ነፃ ያደርገዋል። እንደምታውቁት አንድ ሀገር ከአንድ ሀገር ጋር ያላት ዲፕሎማሲያዊ ግንኙነት ንግዳችሁ ላይ ትልቅ የሆነ ተጽዕኖ እንደሚያመጣ ታያላችሁ። ሚክስድ የሆነ ሲስተም ነው። ቶታል የሆነ ካፒታሊዝም አይደለም። ግን አሜሪካ ይህንን ሲስተም እያበዛች ነበር። ኤዶችን ይሄ እርዳታዎችን እያመጣች መንገድ እየገነባች እዳዎችን ወይ ደግሞ ብድር እያመቻቸች ብዙ ሀገሮችን ወደ ካፒታሊስት ስርዓት እያመጣች ነበር።
ትልቁ ምክንያት ይሄ ነው። ዓለማችን ላይ ካፒታሊዝም የሚባለው ሲስተም እንዲመጣ ያደረገው። ግን ይሄ ብቻ አይደለም። አሜሪካ ልክ ከሁለተኛ ዓለም ጦርነት ስትወጣ ኒውክሌር ኢነርጂን ይዛ ነው የወጣችው። በኒውክሌር ኢነርጂ ምክንያት ነው በጣም ብዙ ነገሮች ሀፕን ያደረጉት። ግን ብዙ ሳይቆይ ኦልሞስት ከ4 ዓመት በኋላ ሌላ አንድ ልክ እንደ አሜሪካ ሌላ ሱፐር ፓወር መሆን የሚፈልግ ወይ ደግሞ የሆነም ልትሉ ትችላለ ዘ ሰከንድ ሱፐር ፓወር የሚባለው በስታሊን የሚመራው የሶቪየት ዩኒየን መንግስት ልክ እንደዛው የኒውክሌር ኢነርጂን አመረተ። ዓለማችን ቀስ እያለች ወደ ኮልድ ዋር እየገባች ነው። ለምን? ይሄንን ካፒታሊዝምን የሚያስፋፋ አንድ አሜሪካ የምትባል ግዛት አለች። በዚህ በኩል ደግሞ የሶቪየት ዩኒየን አለ። የሶሻሊዝምን በተለይ ኮሚኒዝም ልትሉ ትችላላችሁ፣ ግን መሀል ላይ እናርገው። ሶሻሊዝምና ኮሚኒዝም መካከል ያለች የሶቪየት ዩኒየን ስርዓት አለ፣ መንግስት አለች። ለዓለም ህዝብ ሁለት ነገር ቀርቧል። ወይ አሜሪካን ተቀበል፣ ወይ የሶቪየት ዩኒየን ተቀበል፣ ወይ ካፒታሊዝምን ተቀበል፣ ወይ የኮሚኒዝም ስርዓት ተቀበል። ስለዚህ ያለው አማራጭ ከሁለቱ አንዱ ስለሆነ አብዛኛው የዓለም ህዝብ ደግሞ እየመረጠ የነበረው የአሜሪካን ስርዓት ነው፣ የካፒታሊዝምን ነው። በዚህ ምክንያት የካፒታሊዝም ስርዓት አደገ። ግን ቻይና ይሄንን ስርዓት አልተቀበሉም ነበር። ቻይና ለትንሽ ጊዜም ቢሆን ኦልሞስት እስከ 30 ዓመት ልትሉ ትችላላችሁ ከሁለተኛ ዓለም ጦርነት በኋላ በጣም ዲፕ የሆነ የኮሚኒዝምን ስርዓት እያስፋፋች እንደነበር ታያላችሁ። በዛን ጊዜ የሀገሪቱ መሪ የነበረው ማኦ ዜዱንግ ነው። ምን ማድረግ ጀመረ? መሬትን እያረሰ የሀገሪቱ ህዝብ አንድ ላይ መሬት እንዲያርስ ከዛ ያረሰውን ፍሬ ደግሞ እኩል እንዲበላ እኩል ተካፍሎ እንዲበላ እያደረገ ነበር። ከሞላ ጎደል ሰው የሚበላውን እያገኘ ነው፣ የሚጠጣውን እያገኘ ነው። ሰላም የሚመስል ነገር አለው። ግን ምንድነው ችግሩ? ኢማጂን ሁለት በተወሰኑ የዓመታት ዲፈረንስ ወይ በተወሰኑ የዓመት ልዩነት ሁለት የዓለም ጦርነት ተፈጥሯል። ይሄ ቻይና ጠንካራ ሆኖ ለመውጣት ከፈለገ የውጊያ ማሽኖችን ብረት መመረት አለበት። እነዚህ ነገር ማምረት አልቻለም። ለምን? ህዝቡ የሚበላው ላይ ተጥዷል። ምን ማድረግ ይጀምራል? እያረሳችሁ እግረ መንገዳችሁን ብረት አምርቱ ይላችኋል። የሀገሪቱ ህዝብ ሁለቱን አንድ ላይ ማስኬድ አልቻለም። በጣም የሚገርማችሁ ነገር እስካሁን ድረስ በታሪክ የሚወራ በጣም ትልቅ የሆነ ድርቅ ቻይና ውስጥ እንደተነሳ ታያላችሁ። በሚሊዮኖች የሚቆጠሩ ኦልሞስት ካልተሳሳትኩኝ ከ10 ሚሊዮን በላይ የሚሆን ህዝብ ያለቀበት ነው። ልክ ማኦ ዜዱንግ ከሞተ በኋላ ሁለተኛ ሌላ ሰው ስልጣን ሲይዝ ታያላችሁ፣ ዴንግ ዢኦፒንግ የሚባል። ይህ ሰውዬ ትንሽ ሊብራል የሆነ አስተሳሰብ ነበረው። ያኛው ማኦ ዜዱንግ በቃ ድርቅ ያለ በቃ ታጭዳለህ ትበላለህ፣ ከዛ ውጭ ያለውን ነገር መንግስት ነው ፕሮቫይድ የሚያደርገው፣ ይሄንን ስርዓት ነው የምከተለው ነው። ይሄኛው ሁለተኛው ገዢ ሲመጣ ወይ ደግሞ መሪ ሲመጣ ግን ትንሽ ሊብራል የሆነ አስተሳሰብ። ሊብራል ማለት ትንሽ ነገሮችን አንደርስታንድ የማድረግ አቅም አለው። ምን ማለት መሰላችሁ? በዚህ አባባሉ ይታወቃል። አይጥ እስከያዘች ድረስ ድመት ነጭም ትሁን ጥቁርም ትሁን አያገባኝም በሚለው ንግግሩ ይታወቃል። ሀገሬን ያሳድግ እንጂ የትኛውንም አይነት ስርዓት እከተላለሁ የሚል አይነት ነገር ነው። ግን አለው ሀገሪቷን ሲቀይር በጣም ዲፕ ከሆነ ከኮሚኒዝም አስተሳሰብ ወደ ሶሻሊዝም ነው መለስ ሲያደርገው። ማለት መሰላችሁ? አዎ ሶሻሊዝም ማለት የካፒታሊዝም የሆነ ነገር ይወስዳል፣ የኮሚኒዝምን የሆነ ነገር ይወስዳል፣ መሀል ላይ ያለች ናት። ሲቀበል ሙሉ በሙሉ ካፒታሊዝምን አይደለም የተቀበለው። አምጡት፣ ግን ደግሞ ስታመጡት እኔ የራሴን ስርዓት ተከትዬ ነው። ሶሻሊስት የሆነ ስርዓት ሲፈጥር ታያላችሁ። መንግስት ትልቅ አቅም አለው፣ ግን ደግሞ በተወሰነ መልኩ የካፒታሊዝምን አይነት የሚመስሉ በሮችን ሲከፍት ታያላችሁ። ምንድን ያደረገው? የሀገሪቱን የኢኮኖሚክ ሲስተም እንዲቀይሩ ያደረጉ በጣም 4 ትልልቅ ነገሮች እንዳደረገ ታያላችሁ። ምንድናቸው እነዚህ ነገሮች? የመጀመሪያው ግብርናንና በጣም ትንሽ የሚባሉ ንግዶችን ለፕራይቬት ኦውነርሺፕ ሲፈቅድ ወይ ደግሞ ለግለሰቦች ሲሰጥ ታያላችሁ። አሁን እኛ ጋር መሬት ላራሹ የሚባል እንቅስቃሴ ያለበት at some point የምታርሰው መሬት በተለይ ደግሞ ለአንተ አካባቢ ቅርብ የሆነው መሬት ራስህ ታርሳለህ፣ ራስህ ታጭዳለህ፣ ራስህ ትሸጣለህ፣ ከፈለክ ትበለዋለህ። ያንን ነፃ ምንድነው ለህዝቡ በነፃ ሰጠ። ፕራይቬት ኦውነርሺፕ በጣም ትንንሽ የሆኑ ቢዝነሶችን ለነጋዴዎች ራሳቸው ለሚነግዱ ሰዎች ሰጠ። ትልልቆችን ለራሱ ይዞ ስቲል እንዳልኳችሁ በተወሰነ መልኩ የመንግስት ስርዓት አለ፣ የሶሻሊዝምን ስርዓት ስለሚከተል በጣም ትንንሽ የሆኑትና ግብርናዎችን ለፕራይቬት ኦውነርሺፕ ሰጠ። ይሄ ሲሆን ምርት ማደግ እንደጀመረ ታያላችሁ። ይሄን በዚህ ሰዓት ዝራ፣ ይሄንን ዝራ የሚል መንግስት ጠፋና ሰውየው የሚያስፈልገውን ነገር ገበያውን እያየ መወሰን ጀመረ። ማለት ካፒታሊዝም ማለት የነፃ የንግድ ቀጠና አይደለ? በተወሰነ መልኩ የካፒታሊዝም ስርዓት መጣ። አንደኛው ይሄ ነው። ሁለተኛው ምክንያት በተለይ ደግሞ ሁለተኛ ትልቅ የሚባለው ምክንያት ይቺን ቃል ያዟት፣ SEZ የምትባለውን ቃል SEZ ወይ ደግሞ ስፔሻል ኢኮኖሚክ ዞኖችን መክፈት እንደጀመረ ታያላችሁ። ስፔሻል ኢኮኖሚክ ዞን ማለት ነው። እኔ ቼክ እያደረግኩ እዚህ ጋር ስደርስ እውነት ለመናገር በጣም ነው የሳኩት። ለምን መሰላችሁ? ሀገሪቱ በሶሻሊዝም ምክንያት እንዳልተለወጠች የምታውቁት በSEZ ምክንያት ወይ ደግሞ በስፔሻል ኢኮኖሚክ ዞን ምክንያት ነው። ለምን ካላችሁ ምን ማድረግ ይጀምራል? ሀገሬን እኔ የምገዛው አለ በሶሻሊዝም ስርዓት ነው። ግን የተወሰኑ ከተሞችን በተለይ ደግሞ ድንበር ላይ ያሉ ከተሞችን እየመጣችሁ የካፒታሊስት ሀገር ውስጥ ያላችሁ ሀገሮች አላችሁ አይደል? ኑና ሀገራችሁ እንደምትነግዱት ኑና ነግዱ እዚህ ጋር፣ ግን ውስጥ ገብታችሁ ስርዓታችሁ እንድታስፋፉ አልፈልግም ማለት ይጀምራል። ምን ማለት መሰላችሁ?
የተወሰኑ ከተሞችን ለካፒታሊዝም ስርዓት ይከፍታል። ይሄ ለዓለም ህዝብ በተለይ ደግሞ ቢዝነስ ላይ ላለ ህዝብ ትልቅ ዜና ነው። እንዴት ነው? ትልቅ ተአምር ነው። ለምን አትሉ? ቻይና ውስጥ መጥተህ የራስን ቢዝነስ ክፈትና ነግድ ከተባላችሁ ማለት መሰላችሁ ሶሻሊስት የሆነ ሀገር ውስጥ ስለሆነ የሀገሪቱ ህዝብ ሪሌቲቭሊ ተመሳሳይ ደሞዝ ነው የሚከፈለው። ትንሽ ደሞዝ እየከፈልክ ትልቅ ትርፍ ማግኘት ትችላለህ። ጥሩ አማራጭ። ለምን አሜሪካ ውስጥ በጣም ብዙ ዶላር ደሞዝ ትከፍላለህ? ቻይና ናና የሀገሪቱ ህዝብ ደሞዝ ብሎ ያስቀመጠው ነገር አለ። ትንሽ ደሞዝ እየከፈልክ ብዙ ትርፎችን ማውጣት፣ ብዙ ምርቶችን ማውጣት ትችላለህ። ይሄ በጣም ትልቅ ዜና ነው። ግን እዛ ጋር ብቻ አልቆም። ሁለተኛው ደግሞ ምን እንደመጣ ታውቃለች? በጣም ትንሽ የሆነ ታክስ ነው ያለው። ከ5 እስከ 10 ዓመታት እንደውም ጭራሽ ኢንካም ታክስ የሚባል እስከማይኖር ድረስ በጣም ትልቅ ካምፓኒዎች ይገባሉ። ከዛ ንግዳቸው ምርታቸውን እያመረቱ ይሸጡ እንደነበር ታያላችሁ። ፕራይቬት ይሄ እዛ መተህ ስትሰራ ተቋሙ የኔ ነው ወይ ህንጻው የኔ ነው እንዳይል ተቋሙን የሚገነባው ኮርፖሬት ተቋሙን የግሉ ነው ወይ ደግሞ ብራንች እንደመክፈት ማለት ዋናው ሄድ ኦፊስ የሆነ ቦታ ሊሆን ይችላል። እዛ ብራንች ከፍተህ ነው የምትሰራው። ስለዚህ የምትፈልገውን ነገር የመስራት ፍቃድ አለ፣ ስቲል ያንተ ነው እንደማለት ነው። ሌላኛው ደግሞ እነዚህ ቦታዎች ስትራቴጂክ ቦታዎች ናቸው። ምን ማለት መሰላችሁ? ወደ መሃል ከተማ ካስጠጓቸው ለውጡን አይቶ ቴክኖሎጂውን አይቶ የሀገሪቱ ህዝብ መሪው ላይ ያምጻል። አይ እኛ የምንፈልገው ካፒታሊዝም ነው ይላል። ሶ ምን አደረጉ? የሰጧቸው ቦታ ወይ ወደብ አካባቢ ነው፣ ባህር በር ያለበት አካባቢ። ኦኬ በጣም አሪፍ ቦታ ነው። ለምን? ምክንያቱም የምፈልገውን እቃ ወደ ውጪ ሳወጣና ወደ ውስጥ ሳስገባ ለኔ አሪፍ ነው። በባህር በኩል የሚመጣ ነገር ለመቀበልም ለመላክ ጥሩ ነው፣ ለመሪውም ጥሩ ነው፣ ለቢዝነሱም ጥሩ ነው። ወይ ኤርፖርት አካባቢ ነው፣ ለሚመጣ እቃ ለማምጣትም ለመላክም አሪፍ ነው። ካልሆነ ድንበር ላይ ነው፣ ወይ ሆንግ ኮንግ እና ቻይናን የሚያቀራርብ ድንበር ይሆናል፣ ወይ ሲንጋፖር እና ቻይናን የሚያቀራርብ ድንበር ይሆናል። ሶ ሆንግ ኮንግ እና ሲንጋፖር የካፒታሊዝም ስርዓት ይቀበላሉ። ሶ እነዚህ ካምፓኒዎች እንዴት ነው በአንድ እግራቸው ቻይና ናቸው፣ ሶሻሊስት ቻይና ናቸው፣ በአንድ እግራቸው ካፒታሊዝምን የሚከተል ሆንግ ኮንግ ወይ ደግሞ ሲንጋፖር ውስጥ ናቸው። ችግር ቢፈጠር ንብረታቸውን ማሸሽ ይችላሉ። ቢዝነሱ አሪፍ አድቫንቴጅ ይዟል። መሪውም እንዴት ነው እነሱ መርዝ ብሎ የሚያስቡትን የካፒታሊዝምን ስርዓት እንዳያስፋፋ ተደርጎ ስትራቴጂክ የሆኑ ፖዚሽኖች ተፈቅዶላቸዋል። ሶ የቻይና ኢኮኖሚ አድጓል። እውነት ነው። የሶሻሊዝም ስርዓት ነው የምትከተለው፣ እውነት ነው። ግን ያደገችው በሶሻሊዝም ስርዓት ምክንያት ሳይሆን በኤስኢዜድ ምክንያት ነው፣ ወይ በስፔሻል ኢኮኖሚክ ዞን ምክንያት ነው። ያ ምንድን ነው ካላችሁ በካፒታሊዝም ምክንያት ነው። በተዘዋዋሪ ቻይና ያደገችው የካፒታሊዝም ስርዓት ሳምሃው ስለተቀበለች ነው። ሶስተኛ ምክንያት ለምንድን ነው ቻይና ያደገችው ካላችሁ በ2001 ዓ.ም በውጪዎች አቆጣጠር የወርልድ ትሬድ ኦርጋናይዜሽን ወይም ደግሞ የዓለም የንግድ ድርጅትን ጆይን አደረገችው። ምን ማለት መሰላችሁ? ትልልቅ ነጋዴዎች ወይ ደግሞ የዓለም የንግድ ድርጅቶች ተሰብስበው ኮሙኒኬት የሚያደርጉበት እርስ በርስ ምንድነው የንግድ ኦፖርቹኒቲዎች የንግድ እድሎችን መፍጠር የሚችሉበትን ኢንቫይሮንመንት ሲፈጥሩ ቻይና ከነሱ ጋር መገበያየት የምትችልበትን አቅም አገኘች። ይሄ ነገር ምን ፈጠረ መሰላችሁ? ዓለም ላይ ሄዳችሁ ሜድ ኢን ቻይና የሚባል እቃ ያላያችሁት በዚህ ምክንያት ነው። የቻይና ውስጥ እውነት ነው እንዲመረት ተፈቅዷል፣ ግን ያ ምርት ደግሞ ሌላ ቦታ ሄዶ እንዲሸጥ የዓለም የንግድ ድርጅት ውስጥ ያሉ ሀገሮች ፍቃድ መስጠት አለባቸው። ፍቃድ ደግሞ ለመስጠት የመጀመሪያው ሪኳየርመንት እዛ ውስጥ መግባት ነው። ሰው እዛ ውስጥ አስገባቸው። ስለዚህ ሜድ ኢን ቻይና የሚባል ነገር ዓለም ላይ እንደ ጉድ ተሰራጨ። ሶስተኛው ምክንያት ይሄ ነው። አራተኛው ምክንያት ደግሞ እውነት ነው የሶሻሊዝም ስርዓት ነው የሚከተሉት፣ ግን ደግሞ ከነዚህ ቢዝነሶች የሚያገኙትን ብር ራሱ መንግስቱ እየወሰደ ህዝቡ ላይ ኢንቨስት ማድረግ እንደጀመረ ታያላችሁ። አሁን አንድ ነገር እንድትረዱልኝ የምፈልገው ነገር ምንድነው? እውነት ነው የሶሻሊስት ስርዓት ሲሆን መንግስት ብዙ ነገር ሬጉሌት ያደርጋል። ደሞዛችሁ ትንሽ ነው፣ በጣም ብዙ ነገሮች የተገደበ ነው። ለምንድን ነው ይሄ የሆነው ካላችሁ ፍልስፍናው እዚህ ጋር የሚለየው። የካፒታሊዝም ስርዓት ሲሆን አንተ ራስህ ሰርተህ ጥረግረህ በምታገኘው ገንዘብ ራስህን ቻለህ። የሶሻሊዝም ስርዓት ሲሆንስ ከምታገኘው ነገር እኔ ብዙ ልውሰድና አብዛኛውን ነገር እኔ ልስጥህ፣ ወይ በነፃ ልስጥህ ወይ በርካሽ ልስጥህ ነው። የሶሻሊስት ሀገር ውስጥ ስትገባ አሁን ባሶች አይታችሁ ከሆነ ርካሽ ነው አይደል? እዛ ወይ በነፃ ነው ወይ በጣም ርካሽ ነው። ለምን? ምክንያቱም ከምታገኘው ገንዘብ አብዛኛውን ለመንግስት ሰጥታል። መንግስት መልሶ ቴኬር ሲያደርግ ታያለህ። ሄልዝ ኬሮች የመንግስት በተለይ ፐብሊክ የሆኑ ሆስፒታሎች ወይ በነፃ ናቸው ወይ ደግሞ ርካሽ ናቸው። ትምህርት ቤቶች የመንግስት ትምህርት ቤቶች አሁን እኛ ሀገርም እንደሆነ ወይ በነፃ ነው ወይ በርካሽ ነው። አብዛኛውን ነገር በታክስ ይወስድብህና አብዛኛውን ነገር ከምታገኘው ነገር ይወስድብህና አንተ መልሶ ይችላል። አሁን እንግዲህ ጥሩ የሆነ መንግስት ሲኖር አሁን ምንድነው የሚፈራው? አንድ ሰው ይሄን ሁሉ አቅም ካገኘ እንዴት ነው የእውነት ህዝቡን ያገለግላል ወይ የሚል ፍርሃት አለ። ምክንያቱም ብዙ ሰው ገንዘብ ሲያገኝ ራሱን ነው ማገልገል የሚፈልገው ህዝብ ከማገልገል። እንግዲህ ቻይና ከውጤት ተመስርቼ ነው እንግዲህ ይሄን እምላችሁ። ውስጡ እንዲህ ነው የሚለውን ነገር ለእናንተ ተዋል። አሁን ብዙ ነገር ስለሚያወሩ ግን የምታገኘውን ነገር ህዝቡ ላይ ኢንቨስት እያደረጉ እንደነበር ታያላችሁ። ይሄን ከታወቃችሁ ከውጤት በጣም ትልልቅ መንገዶች ተገነቡ፣ በጣም ትልልቅ ኤርፖርቶች ተገነቡ፣ ቴክኖሎጂ መጣ። አሁን በኤአይ እንኳን ልትመራ ትችላለች የሚል ፍርሃት እስኪመጣ ድረስ አድርጓል። ባቡሮች እንደተገነቡ ታያላችሁ። ትልልቅ ህንፃዎች ተገነቡ። የህዝብ ቁጥር ደብል እየሆነ እያደገ እንደውም አሁን የዓለማችን ትልቁ ህዝብ ዛር ላይ ያለው በጣም ጥሩ የሚባል ኢንቨስትመንት እያደረጉ እንደሆነ ታያላችሁ። ትርፉን ከካፒታል ይሄ ከኤስኢዜድ ከወርልድ ትሬድ ኦርጋናይዜሽን ያገኙትን ትርፍ
መልሰው ህዝቡ ላይ ኢንቨስት አደረጉ። በእነዚህ ምክንያቶች ቻይና ኦል ኦፍ ደ ሰደን የሆነ ሰዓት ላይ በትልቅ ድርቅ ከመመታት በጣም ባጭር ኦልሞስት 70 ዓመት 100 ዓመት ባልሞላ ጊዜ ውስጥ ሰከንድ ሱፐር ፓወር መሆን ይችላል። አሜሪካ መቀናቀን የምትችል ሀገር መሆን ይችላል። ቻይና ለምን አደገች ካላችሁኝ በእነዚህ 4 ምክንያቶች ነው። ካነበብኩት ዛሬ ይሄን አገኘው። እንዴት አያችሁት? የቻይናን እንቅስቃሴ ስታዩ ምን ትላላችሁ? አሁን ብዙ ተንባዮች ሲያዩ ዓለማችን አሁን ወደዛ ሳትሄድ አትቀርም፣ ሶሻሊዝምን ልንቀበል እንችላለን እንደ ወደሚል ፍርሃት ሄዳለሁ። ምክንያቱም ቻይና ሱፐር ፓወር ከሆነች በተለይ ደግሞ እንደ አፍሪካ ኦልሞስት ሀገሮች በቻይና እዳ ውስጥ ነው ያሉት ኢትዮጵያንም ጨምሮ። የሆነ ሳላይ ነገሮች እንደው ከሮ ወይ ዳሽን ልተውልሽ ወይ ሶሻሊዝምን ተቀበይ የሚል ነገር ከመጣ ኢትዮጵያ አትቀበልም፣ አብዛኛው አፍሪካ ህዝብ አይቀበልም። ጥያቄ ውስጥ ነው ያለው። ምን ትላላችሁ? ኮመንት ሴክሽን ላይ ለእናንተ ተዋለው። ቀጣይ ሳምንት እንዲሁ እንደተለመደው በአዲስ ሀሳብ እንገናኛለን። አብራችሁኝ ስለነበራችሁ በድጋሚ አመሰግናለሁ። የቀጣይ ሳምንት ሰው ይበለን። መልካም ሳምንት ባይ